በዚህ በወልቃይት ግንባር በኩል አንድ ካምፕስ ከኤርትራ ሰራዊት ጋር ነበር። ህወሓት የያዘው አጀንዳ 4 ኪሎ አይደለም፣ ግልጽ ነው። ፕሪቶሪያው ስምምነት ፈርሶብኛል፣ ወልቃይት የመሬት ግዛት የሚል ነው። ወልቃይት የሚኖረው ደግሞ የአማራ ህዝብ ነው። አንተ የአፋኖ ደግሞ ለአማራ ህዝብ ነው የቆምነው ምናምን የሚባል ወሬ ስላለ እንደውና ምናምን ስላለ ይህ ቃይም ታታበም ወይ መልሱ እንዳጋጣሚ ሆኖ ከኤርትራ ሰራዊት ጋር እንደው ቅድም ጽምዶ ስላልከውም ትንሽ ነካ ላድርግልህ ብዬ ነው። እኔ አማራ ልዩ ኃይል በነበርኩበት ሰዓት አንድ ካምፕ ውስጥ ማለት ነው የመከላከያ ጄኔራሎች ለትግራይ ጄኔራሎች እነዛ ላለው የጦር አመራር ምን ሲያደርጉ እንደነበር ባይኔ አይቻለሁ። አንድ ካምፕ ውስጥ አብረን ስለነበር ነው ማለት ነው። ስለዚህ አብይ አህመድ ከትግራይ ጋር ሲሰራ ማለት ከዚህ ከኤርትራ ጋር ሲሰራ ጽድቅ ኢሱ አብቹ የሚባባሉበት፣ ፋኖ ሲሰራ ደግሞ ኩነኔ የሚሆንበት የፖለቲካ ርዕዮት የለም። እንደዚህ አይነት የለም። እኛ የምንታገለው መንግስት ለመሆን ነው። መንግስት ስንሆን ህዝባችን ደግሞ ከጎረቤቱ ሀገራት ጋር ሰላም ውሎ ሰላም እንዲያድር እንፈልጋለን። ስለዚህ የትኛውም ጎረቤት ጋር የአማራ ህዝብ እና የኢትዮጵያን ህዝብ ጥቅም እስካልነካ ድረስ አብረን ልንሰራ እንችላለን። እሱ አይደለም ጉዳዩ። ትልቁ ጉዳይ ሌላ ከወያኔ ጋር በመስራት ያው የጽምዶ አካል ስለሆነ የአማራን ፋኖ ሲከሰስ ሰማሉ። በይፋ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ወያኔ ጋር እየሰራው ነው፣ ከዚህ ኃይል ጋር እየሰራው ነው ብሎ አላለም። ስለዚህ እየሰራ ነው አይደለም የሚለውን ምንም ማለት አልፈልግም። ምክንያቱም በሚመለከተው አካል ስለሚወጣ ምንሰራ ከሆነ በመርህ ሊሰራ ይችላል ከየትኛውም ብልጽግና ከሚታገል ኃይል ጋር። ከዛ በዘለለ ግን እንደው ስታስበው ወያኔ ማለት እኮ ጌታቸው ረዳ ነው። ወያኔ ማለት ጻድቃን ገብረትንሳኤ ነው። ስለዚህ ጄኔራል ጻድቃንን በጉያህ እንዲያቀፈህ ከጌታቸው ረዳ ጋር ዳቦ እየተጎራረስክ በየማሳው አብረክ ዞር እየዋልክ ከሆነ ደግሞ ከጌታቸው ረዳ ጓደኛ ጋር ደግሞ እኔ ባወራ ምን የሚገርም ነገር አለው ነው። አብይ አህመድ ሲያደርገው ጽድቅ ፋኖ ሲያደርገው ስተት የሚሆን ነገር ሊኖር አይችልም። እንደው በመርህ በሞራል ደረጃ ማለት ነው። እንደ ሞራል ከዛ እንደዚህ አይነት ሐሳቤ ተገቢነት የለውም። የፋኖ አቅም ምናምን ላልከው እንግዲህ ዓለም ያውቀው ነው። እውነት ለመናገር እንዴ ኦሮሚያ ክልል ገብተን እኮ ጄኔራል አስናቀን እኮ ደመሰስ ነው ወንድም ጥላ። ኦሮሚያ መሬት ላይ እኮ ነው ጄኔራል አስናቀ የተደመሰሰ በፋኖ ማለት ነው። ይሄ ነው አቅማችን። ይሄ ነው አቅም ማለት ይሄ ነው። እንግዲህ አንተ ሌላ አቅምን የምትለካበት ሌላ የራስህ ሚዛን ከሌለ በስተቀር ትናንት ወለጋ ላይ ስንጨፈጨፍ ነበር። እህቶቻችን ታግተው እስካሁን ድረስ ምናምን እየተባለ ነው። እኔ መንግስትም እናንተም የተምታታባችሁ ነገር ባለፈው አርሲ ላይ ኦርቶዶክሳውያን ላይ ጭፍጨፋ ተደረገ። አሁንም እየተደረገ እንደቀጠለ ነው የሚታወቀው። ኦልሞስት እንግዲህ ብርሃኑ ጁላ የሚባለው እብድ ሰውዬ በሚዲያ ወጥቶ 90% ፋኖ እንደምሰነዋል እጅ አሰጥተነዋል አለ። ከዛ በቀሲስ ታገበ የሚባለው የሃይማኖት ጉባኤያት ምናምን በኩል አርሲ ላይ እንግዲህ ሰው ከአማራ ክልል ምን ያህል እንደሚርቅ አርሲ ላይ ፋኖ ነው ሄዶ ገብቶ የጨፈጨፈ ኦርቶዶክሳውያን የሚል ትርክት ተሰራ። ነውስ ብለን ብንወስድ ፋኖ ኦርቶዶክሳውያን ጨፈጨፈ እንኳን ብለን ብንወስድ በእናንተ ሳቢ አርሲ ላይ ገብቶ የመምታት አቅም እንዳለው ኦሮሚያ መሬት ላይ አለ ገብቶ የመምታት አቅም እንዳለው
እናንተ አይደል የነገራችሁ? የእናንተ የፕሮፓጋንዳ ሚዲያዎች አይደሉ አርሲ ላይ እንደዛ አረጉ ፋኖ ገደለ ያሉ? ምን ልል ፈልጌ ነው እንዳጠቃላይ እንግዲህ ወቅታዊ አቋማችን ያለንበትን አቋም እኛ እናውቃለን። እኛ ሳይሆን ደግሞ እግረኛው እኛ ጋር እየተዋጋ ያለው ኃይል ደግሞ ያውቃል። ምናልባት አሁን ከተቀመጥኩበት አንድ 50 ሜትር ብጓዝ ምርኮኛ ላሳይህ እችላለሁ። አንተ ልታሳይኝ አትችልም። እውነት ለመናገር ከፍተኛ ወጫችን የምርኮኛ ቀለብ ነው። ከሰራዊታችን ያልተናነሰ ምርኮኛ ነው ያዝነው እና ይህንን ነው ልልህ የምፈልገው ወንድም ጥላ። ለጥያቄ በቂ ምላሽ ሰጠው ይመስለኛል። አሪፍ ነው። ስለ ጽምዶም ነካ ያደረከው ነገር ቆንጆ ነገር ነው። ግን ያው መጨረሻ ላይ ግልጽ የሆነልን ነገር የለም። ብንሰራም ችግር የለውም ስላልክ ያው እንዳመንከው ነው የምቆጥረው። ችግር የለውም። በዛ ላይ ሀሳብ ላንሳና እስሚ እየሰራን ነው አላልኩም? ለሰው የተሳሳተ እየሰራን ነው አላልክም? ብንሰራም ችግር የለውም ስላልክ በዛ ላይ ሀሳብ ላንሳ። ሜቢ ማለት ችግር የለውም እንሰራለን እንደማለት ነው እኔ የምረዳው። በዛ ላይ ሀሳብ ልስጥ። ምናልባት እናንተ ትናንት ስትሰሩ ነበረ ከኤርትራ ጋር ምናምን ብላችሁ አንስታችኋል። ችግር የለውም፣ የራሱ የሆነ ምክንያት አለው። ቫሊዩ ትልቁ አሁን ህወሓት የያዘው አጀንዳ 4 ኪሎ አይደለም፣ ግልጽ ነው። ፕሪቶሪያው ስምምነት ፈርሶብኛል፣ ወልቃይት የመሬት ግዛት የሚል ነው። ወልቃይት የሚኖረው ደግሞ የአማራ ህዝብ ነው። አንተ የፋኖ ደግሞ ለአማራ ህዝብ ነው የቆምነው ምናምን የሚባል ወሬ ስላለ እንደውና ምናምን ስላለ ይህ ከአይምታታብም ወይ መልሱ ጠንቀቅ ብለህ ስትናገር ሰማ ደስ ይለኝ ነበረ። ይህስ እንዴት ገልሸሽ አደረከው የሚል ሀሳብ ያለው ይሄን እስኪ ማለት በጣም ተረድተኛል ብዬ ስለማስብ ነው። በጣም አስብበት እና መልስ። ስማኝ፣ ችግር የለውም። ይሄን ለማሰብ ብዙ አልቸገርም። የተወለድኩበት ማህበረሰብም ትንሽ ነቃ አርጎ ነው ያሳደገኝና ይህንን ለማሰብ ብዙ ጊዜ አልወስድም። ምን ልል ፈልጌ ነው እንግዲህ ወልቃይት ወያኔ ለምን ነው የሚታገለው? ወያኔን ጠይቅ። አሁን እኔ ወያኔን ለዚህ ነው የምትታገለው ለዛ ነው የምትታገለው ልልህ አልችልም። ምክንያቱም እኔ ወያኔ ስላልሆንኩ ማለት ነው። እየሰራው ነው እየሰራው ነው አላልኩም። ተረጋጋ። ብንሰራም ችግር የለውም ብለሃል። ብሰራም ችግር የለውም እየሰራው ነው ብለሃል። ስሜ ልክ አይደለህም። አንደኛ የሆነ ውስጥ በተራ እኛም ሀሳብ ጥያቄ በቃ ከዳንኤል ክብረት ነው የመጣ። አንተ ጥያቄ እኮ ከዚህ በላይ አመሰግናለሁ። በቃ እሺ፣ አመሰግናለሁ። አንተ አሁን እጅ መስጠት አለብህ ነው። ምስጌ ጋር እየጨረስኩ ስለሆነ አንዴ ተማምነን እንሂድ የሚለውን ነው። ገባህ አይደለ? የወሰን ጥያቄ ነው ህወሓት አሁን በዚህ ሰዓት ያለው። ሌላው ምንም ነገር ጥያቄ የለውም። የ4 ኪሎ ጥያቄ የለውም። የህወሓትን ጥያቄ ነው የምልህ ውስሚ፣ የህወሓትን ጥያቄ ህወሓትን ጠይቅ ነው የምልህ። የእኔ ሀሳብ የትኛውን ብልጽግና እንታገላለሁ ብሎ ከተነሳ ኃይል ጋር የአማራን ህዝብ ጥቅም ሳናስነካ አብረን ብንሰራ ችግር የለውም። ግን መሪ አርበኛ ዘመነ ካሴም እንዳለው 1 ግራም ጥቅማችንን አሳልፈን ለማንም አንሰጥም። የአማራን ህዝብ ጥቅም አሳልፈን ሰጠን የምናደርገው ንግግርም ውይይትም ድርድርም የለም። እኛ እኮ ብአዴኖች አይደለም። ያንን ለማድረግ ብአዴን መሆን ይጠይቃል። እኛ ግን ይህ ትውልድ ግን ፋኖ ትውልድ ነው። የኔ ትውልድ በኔ ዘመን የአማራን ህዝብ ጥቅም አሳልፎ ሰጥቶ ከሌላ ኃይል ጋር አይነጋገርም። ነገር ግን የአማራ ህዝብ ብቻውን ታግሎ ያሸንፋል። ምንም ጥያቄ የለውም። መሪያችንም እንዳለው የብቻው ሀገር ግን የለችውም። ከጎረቤቶቹ ጋር ነገም መንግስቱ ነን ከጎረቤት ጋር በሰላም በክብርና ሌላው ልክ ትግሬው መቀሌ ላይ መጡ ማለት ባህር ዳር ላይ መጡ በሰላም የሚኖርበት፣ አማራው መቀሌ ላይ ሄዶ በሰላም የሚኖርበት፣ ኦሮሞው ጎንደር ላይ በሰላም የሚኖርበት፣ አማራው ወለጋ የትም ቦታ
የትም ቦታ ሳይጨፈጨፍ በሰላም የሚኖርበት ኢንቫይሮንመንት መፍጠር ነው። አፋሩ ከሱዳኑ ገብቶ በሰላም የሚኖርበት ሀገር መፍጠር ነው። ስለዚህ በሀገሪቱ ካሉ የፖለቲካ ኃይሎች ጋር ሌሎች አካላት ጋር መርህ ላይ መሰረት ያደረገ የአማራን ህዝብ ጥቅም ሳናስነካ ቁጭ ብለን እንነጋገራለን። ዘላቂ ጠላት የሆነ የማይታይ ጠላት ተፈጥሮ የአማራ ህዝብ ዘላለሙን እየተዋጋ እንዲኖር የሚፈለግ እሳቤ እንዳለ እንረዳለሁ። እንደዛ ግን አይሆንም። የአማራ ህዝብ ጥቅሙ ከተከበረ ወያኔ ለምን ነው የምትታገለው የሚለውን እንግዲህ ወያኔ ሆነ ነው የምታውቀው። አሁን የወያኔ ማኒፌስቶ አይቼ ምናምን አሁን የትግል ሰነድ አይቼ አይደለም የመጣሁት። የኔን ግን አውቃለሁ። ወልቃይት የአማራ ርስት እንደሆነ አውቃለሁ። ራያ የአማራ ርስት እንደሆነ አውቃለሁ። ወልቃይትና ራያ ብቻ አይደለም፣ ደራ መተከል የኔ ርስት ነው ወዳጅ። አሁን ሆን ተብሎ የአማራና የትግራይ ህዝብ ላይ ብቻ ቅራኔ ለመፍጠር ከአማራ የተወሰደ መሬት ወልቃይት ብቻ አይደለም። ለምንድን ነው ስለመተከል ማይነሱ? በግፍ አይደለም እንደ መሬታችን ሄደው። መተከልም እንደ ወልቃይት የኛ ርስት ነው። እኩል ነው የምናያቸው። አንዱን የጥለን አንዱን አንጠልጥለን አይደለም የምንሄደው። የኛ ርስታችን እኮ ጉልበተኛ ጉልበት በተሰማው ቁጥር እንደ መንገድ ዳርሸት ዝም ብሎ እየቀጠፈ እየከፈለ የመንገድ እየወሰደብን የኖርነ ህዝቦች እኮ ነው። ሸዋ የማን ርስት ነው ወዳጅ? ስለዚህ በዛ ማቀፍ ነው የምንለው። የአማራ ርስቶች የተነጠቁ ማንነቶች በዛ አንግል ነው የምናየው ነው። ስለዚህ በዚህ መስመር ውስጥ የሚታይ ነው የወልቃይት ጉዳይ። ወያኔ ጋር በምትሰራላችሁ ወያኔ ጋር የትኛውም ኃይል ጋር የምንነጋገረው የአማራን ጥቅም አሳልፈን ሳንሰጥ ነው። ጥቅማችን አሳልፈን የምንሰጥ በአዴኖች እኛ አይደለንም። እኛ አማሮች ነን። የዚህ ትውልድ የኔ ትውልድ እንዲሁ ዝም ብሎ 83 ላይ ሄዶ የሚቀመጥ አይደለም። በአማራ ህዝብ ጥቅም ላይ ስለማንደራደር ማለት ነው። ነገር ግን ከሌላው ኢትዮጵያውያን ኃይሎች ጋር ዘላለማችንን እየተዋጋን አንኖር። ቁጭ ብለን በውይይት የምንፈታቸውን ነገሮች በውይይት እንፈታለን። ግን ይሄ ሁሉ የሚሆነው ግን ምንድነው? አሁን አንተ የምታነሳልኝ ይሄ የምትታገሉት ለዚህ ነው ምናምን ነገር የምትለው ኦልሬዲ እንደምናሸንፍ ታውቋል ማለት ነው። አሁን ርስት ክፍፍል ውስጥ ነው ያለ ነው። እናንተ ሐሳብ እያነሳን ያለ ነው እንደምናሸንፍ አረጋግጠን ወልቃይት የአማራ ነው ወይስ የትግራይ ይሆናል የሚለው ላይ ነው። ስለዚህ መጀመሪያ ካነሳው ሐሳብ ጋር ይጣረሳል ማለት እንደው መጀመሪያ አካባቢ ትንሽ ህዝቡ ደግፏችሁ ነበር። ከዛ በኋላ ግን እናንተ ምናምን ነገር የሆነ ህዝቡ ይወርቋቸዋል፣ ትግሉም ቀንሷል፣ ዘቅዝቋል፣ ምናምን ጊዜ ወስዷል ካልከው ጋራ ይሄ ፍጹም የሚጋጭ ነው። ስለዚህ በዛ ልክ ነው የአማራ ህዝብ የኔ ትውልድ ጥቅሙን ማሳልፎ አይሰጥም። ከሌሎች ኢትዮጵያውያን ኃይሎች ጋርም በሰላም ይኖራል። የአማራ ብቻ የሆነች ሀገር የለችም። አማራ ህዝብ ሰላሙን ሲያገኝ ኢትዮጵያ ሰላም ታገኛለች። ለአማራ ህዝብ የምፈልገው ሰላም ሁሉም ኢትዮጵያ ላይ እንዲኖር እፈልጋለሁ። አማራ ኦሮሞ እየታመመ ሰላም የሚያድር አማራ ሊኖር አይችልም። ጎረቤት ነን፣ ተዋልደናል፣ ተጋብተናል። ስለዚህ የአማራ ሰላም እንዲሆንልኝ ስፈልግ እኔ የኦሮሞ ህዝብም ሰላም እንዲሆን እፈልጋለሁ። የትግራይ ህዝብ ሰላም እንዲሆን እፈልጋለሁ። የትግራይ እናት እንዳታለቅስ እፈልጋለሁ። ሶማሌው፣ ደቡቡ፣ አፋሩ ሰላም ሆኖ ይሄ አብይ አህመድ የሚባል ነቀርሳ ከኢትዮጵያ ምድር ላይ ተነስቶ ኢትዮጵያዊነት እንደገና ተመልሶ ባይኔ ማየት እፈልጋለሁ። ይህንን ነው ልል የምፈልገው ወንድማ ነው።